የትግራይ ወጣት ከቁዘማ ወጥቶ በአንድነት በመቆም የህዋትን ጽንፈኛ ቡድን በጋራ መታገል አለበት። ይህ ጥሪ የማህበረሰብ አንቂው ወጣት ሞገስ ፍስሐ ነው። ወጣት ሞገስ እንደሚለው ከሰሜኑ ጦርነት ወዲህ በርካታ የትግራይ ወጣቶች በከፍተኛ የአካልና የስነ ልቦና ጫና ውስጥ ገብተዋል። ብዙዎች ተፈናቅለዋል፣ ከቤተሰቦቻቸው ተለይተዋል። አንዳንዶችም ያለ ፈቃዳቸው ወደ ትጥቅ ትግል እንዲገቡ ተገደዋል። ወጣቱ እንዳለው ይህ ሁኔታ የወጣቱን ተስፋ አዳክሟል። አብዛኛዎቹም ቁዘማንና ፍርሃትን እንደ መፍትሄ እንዲቀበሉ አድርጓቸዋል። ነገር ግን ወጣቱ የሚያስተላልፈው መልእክት ግልጽ ነው። መቆዘብ መፍትሄ አይሆንም። የትግራይ ወጣት ከፍርሃት ወጥቶ በአንድነት መቆምና ለህዝቡ የተሻለ ዕጣ ፈንታ መታገል አለበት የሚል አንቂው እንደሚለው በትግራይ የሚፈጸሙት ግፎችና ጫናዎች እየተባባሱ መምጣታቸው ከባድ ስጋት ፈጥሯል። ይህም ለትግራይ ህዝብ የህልውና አደጋ እንደሚሆን ያስጠነቅቃል። ይህ መልእክት የትግራይ ወጣቶች በአንድነት እንዲቆሙና ዲያስፖራው ማህበረሰብ ሆነ ታዋቂ ሰዎች አቋማቸውን በግልጽ እንዲያሳዩ የሚጠይቅ ጥሪ ነው። ወጣቱ በቀደሙት ወቅቶች በህዝብ ጉዳይ ድምጻቸውን ያሰሙ የነበሩ ሰዎች ዛሬም በህዝቡ ላይ የሚደርሰውን ግፍ በዝምታ ማለፍ እንደማይገባቸው ያሳስባል። በመጨረሻም የትግራይ ወጣት ከቁዘማና ከፍርሃት ወጥቶ በአንድነት መቆም አለበት። የትግራይ ዲያስፖራ፣ የኪነ ጥበብ ባለሙያዎችና ሁሉም ተጽዕኖ ፈጣሪዎችም ዝምታቸውን ሰብረው ግፍን በመቃወም ከህዝቡ ጎን መቆም አለባቸው ሲልም ጥሪ አቅርቧል። አመለ ወርቅ ነኝ፣ የፋና ዲጂታል ቤተሰብ ይሁኑ።